እንዲያ ካላረግንማ መሬቱ ጦሙ እንዳድር እየፈራው ፈራው እኮ እንደ ገባራችንማ ቢሆን ጦማ ሳትጎን ነበር። ገበሬያችንማ ይብላና ባብዬ አንተ እኮ ነህ እንደው እርሻውን ጨርሰህ ትሄዳለህ ማለት ያለብህ ሂድ ያልከው። ምን ብዬ ተዚህ በላይ ላቆየው? አንተ ትምህርት ዘጋ ነበር የምጠብቀው። እንዲያም እንደዛ ባትረግ ጥሩ ነበር። አርሶ በልቻለሁ አርሶ በልተን ምን ይላል ምንስ እንዲው ብቻ በቅላውስ እንዲው ጥሩ ቀን እየመጣ ነው ባብዬ። ማሚ ከጊዜ ጊዜ ግን የሆቴሉ ገበያ እየጨመረ ነው። ልጄ ደርሰልኛል። አንተ ስራውን በማናጀርነት ከያዝከው በኋላ ሆቴሉ እኩል በኩል እያተረፈ ነው። ማሚ አሁን ምን እንደማስብ ታውቂያለሽ? አዲሱ ቤታችን ቶሎ ባለቀና ቁጥር 2 ከፍተን የሀገራችን እድገት መካከለኛ ገቢ ካላቸው ማስመደብ። ሰየኔ ልጅ ጭራሽ ለሀገርህ ማሰብ ጀመርክ እንዴ? ማሚ ግድ ነው። ኢትዮጵያ ሳለኛ ማን አላት? ባይሆን ቫቶቻችን አስወራን እንጂ ለሀገሩ የሚያስብ ቫት ያስጨንቀዋል። አይ ስቀለ ነው ማሚ። ባይዘው የዛሬ እንግዶች ይመጣሉ። የምግብ አዳራሽ ጠጥቷል እንዴ? ማናጀሩ አንተ ተነስና ሰራተኞቹን አዘጋጁት በላቸው። ኦኬ እስቲ አጣጣጥሽው። ዛሬ እንግዲህ የወሩ መባቻ አይደለም። ዛሬ ደስታ ላይ ወሩ እንዳለ ደስታ ነው። ባብዬ እንጂ መቼ ነው ወንድማችን የምታስተዋውቀን? አይ እንግዲህ እግዚአብሔር ያለለት ነው እሱ የፈቀደለት ባለቤቱ። ወዲያ ባብዬ እንዲሁ እኔ ነፍስ ካወቅኩ ጀምሮ ከተምቸው ወንድም አላችሁ እያልክ ፎቶ ታሳየናል። ታዲያ እንዲሁ መች ነው የምታስተዋውቀን? እኔ ብትገናኙ ደስ የምልኝ አይደለሁ እንዴ? እንዲያው እኮ ግራ ግብት ታለኝ እናንተ ነገር። አቶ ዘገየ እኔ ዛሬ የመጣሁት መኩሪያ ከትምህርት ቤታችን ተሸላሚ ተማሪ ነው እና የክረምት የበጎ ፈቃድ ትምህርት እንዲሰጥ እርሶን ለመጠየቅ ነበር። እንዲፈቅዱልኝ። አይ መምህር እንዴት ይሻለኛል ታዲያ? እኔ እንግዲህ መኩሪያን በጋውን የምልከው እናንተ ጋር ያ ገበሬ ስላለ ነበር። አሁን ገበሬው ደግሞ ዘመድ ጥየቃ ሊሄድ ብሎ አስፈቅዶኝ ሄድ አልመጣልኝም። አሁን ክረምቱን ስራ እንዴት አደርገዋለሁ ብቻዬን? ኧረ መምህራችን አባብዬ ብቻውን እኮ ነው። ባብዬ እንዲሁ ገበሬያችን ካልተገኘ ንክሽ ቢያለዳት። የለም እንጂ መምህር እኮ የኛ ሰው ቤተሰብ ነው። እርዱኝ ታለ መረዳዳት አለብን። እንዴ ለናስቀይሙም አይገባም። እስቲ እንግዲህ እንምከርና ተመኩሪያ ጋራ እንግዲህ ጊዜ ታለ ለካለ ሃሎ ወይ ታሪክ እቺ ነገር እዚህ ማገር ገባች። ሃሎ አይሰማም። እሷን ፍለጋ 3 ቀን በእግር እንዳልተጓዝን ዛሬ በየማጀቱ እንደዚህ ትገኝ አይሰማም። በደምረታ እዛ ገበያ መሃል አንዱ እንደዚህ ያወራልሃል በዚህ ነገር። እሺ እንዴ አጋንንት ጋር ነው እንደሚያወራው ብዬ ተኋላ እንደሞኝ ተከትዬ ስከተል አንዴ ስቃል አንዴ ይጮሃል። እሱ ከስልኪቷ ጋር በኋላ እኮ ነው ሰው ነገረኝ። ስልክ ነች እቺ እኮ መነጋገሪያ ነች። እዚህ ማዱ ያለ ሰው እዛ ማዱ ታለ ሰው ታገናኛለች አለኝ። እንዴው ግርም አለኝ። እውነቴን ነው የምልህ። እንዴው ሁሉ ነገር ግፋል። የኛ ግፍ የግራችን የጉልበት ግፍ ያው በየቤቱ ቀጥታል። አየህ እንዴው ታያትም ትዝ አለኝ። ቆይ እስቲ ይኸውልህ መምህር እቺ ፎቶ ላይ ድሮ ስልክ ነበረ መታልኝ። እስቲ እዚች ላይ ይኸውልህ አያት እዚች ላይ አቶ ዘገየ ይሄ እኮ የድሮ ስልክ ቁጥር። አዎ የትየለለ እንዴ ምን ነካ? እኔ ገና ልጅ ታለሁ ነው እነዚህ ሳይወለዱ የመጣሁት እኮ ፎቶ። ኢትዮጵያ በ6 ቁጥር ስትጠቀምበት የነበረ። አይ ኢትዮጵያን ደግሞ ቁጥር ማይጠቅማት ያውቃል እናቴ። ኢትዮጵያን ቁጥር ማይጠቅማት ቁጥር ቢጠቅማት ኖረ ይሄ ሁሉ እልፍ አላፍ የት ያደርሳት አልነበረም እንዴ? ኢትዮጵያን የጠቀማት እግዚአብሔር ብቻ ነው። እውነቴን ነው የምልህ ቁጥር ጠቅማት አያውቅም።
ቁጥር 994 እስቲ ሞክሬ እስቲ እንደሚሰራ እናረጋግጣለን። ጠይቃቸው። እኔን ተጠየቁ አለ በል እዚሁ ነኝ። እሺ አቶ አዎ ጠይቃቸው። ተጠየቁ አለሁ። ምን አባቱ አናገራችኋለሁ። ጤና ይስጥልኝ። እባክሽን የ0610 ኤሪያ ኮድ እንድትነግሪኝ ነበር። እሺ በጣም አመሰግናለሁ። አቶ ዘገየ አቤት። አግኝቼዋለሁ። እስቲ ልሞክርልህ። እሺ ሃሎ 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 እባክዎትን ሰርካለምን አቅርቡልኝ። ዘገየ ሰርክዬ ደህና ነሽ ወይ? እንዴት ነሽ? እንዴት ነሽ? ደህና ነሽ? ደህና ነሽ? ዘገየ እንዴት ነህ? አንተ ጤናስ? አባት ሄሎ አባ በቢልኮን ቸኮረ ለፈጣሪ ምን ይሳነዋል? አሁን እኮ በቃ ታገኘው እኮ ነው። አይ አንዱዬ ምን አባትህን ብቻ ወንድምና እህት አገኘህ እኮ ልጄ። ማሚ ግን ሐሙስ ቀን ለኔ ምን ያህል የተቀደሰች ቀን ነች ማለት ሁለቷ በዛብኝ። አንዱዬ እስከ ዛሬ ያልነገርኩህን አንድ ሚስጥር ልንገርህ። እሺ ነገር ምንድን ነው? አባትህ ኩራቱ፣ ደግነቱ፣ ወንዳ ወንድነቱ በፍቅር ብድ አደረገኝ። ከዚያማ ሳያስበው ለሀገሩ ግዳጅ ተጠራና ዘመተ። ሰርክ አትበይ። ጦርነቱን በድል ተውቃን እኮ ተመልሼ ስመጣ እንገናኛለን። ጎኔን ለማንተ ነው ሀገሬን የማግዝበት ጊዜ ነው። ደግሞ ከሀገሬ ጋር ድል ከቀናቼ እንደምመጣ እርግጠኛ ነኝ። ታልከሽ እንደነገርኩሽ የልጁን ስም አንዱ ዓለም በይል። ዓለም አንድ ነች፣ ሴት እኮ ነች። እንጎቻ በይል ማለት ከዛው በዛ በቃ አልቀረም። ከየት መጣ ሳይባል ድንገት ተገኘና የሁለተኛ ዓመት ልደትህን ሳከብር አብሮ ፎቶ ተነስቶ ልደትህን አክብሮ ቤተሰቦቼን ልጠይቅ ብሎ ወደ ገጠር ሄደ። ሀገር ሰላም ከሆነ ይመለሳል፣ አለያም
የልጄን ነገር አደራ ብሎ የውሃ ሽታውን ነበር። እኔም ከሱ ሌላ ወንድ ያለ ሰው ነው የሚመስለኝ። በእርሱ ቆርቤ በአንተ ውስጥ እሱን እየተመለከትኳለሁ። በጣም ከባድ ነው። እስከ ውሳለኝ የእውነት መቀጣት አለብሽ። ጊዜው አሁን ነበር። ቢሆንም አልሰማሽም። የእውነት እንደው እንቆችዬ ወንድምሽን ድምጡን ስትሰሚ ምን ተሰማሽ? አባብዬ ደግሞ ወደ ሁሉ ፍርሃት እኮ ነው ያለው። ኧረ ወዲያ እኔስ እንዴ ጋሼን ምክትህን ያገኘው አክል ተሰምቶኝ ፎክር የሚል ነው የመጣው። ኋላማ ፎክር ያባትህ ነው። ኧረ ባብዬ አንተ ካልክማ እዴ እንዴታ እዴ ወራው ልክ ነው ጎበዝ ና እዚህ ቁጭ በል ና ብላ አንተ ብትበላም አይቆጭም። ይሄ ነው ደርሰህልኛል። እንዴት ነው የምታስበው? አባቴ ምን ያህል እንደናፈቁት እያወቅሽ 7 ዓመት አይኗ የታወረች ነገ ዓይንሽ ይበራል ብሏት ዛሬ ሌላ ክሬ አልቻለሁ። ማሚ ከእህት አልፈልግም። ቁም ነገር ነው እያወራሽ ያለው። አባቴ መሄድ አለብኝ መሄድ አለብኝ። እኔ እናቴ አባቴ እንዲመጣ ነው። እሺ አንተ የሆቴሉ ሁሉና ምን ሊሆንልሽ ነው? እንዴ ማሚ እኔ ምን አባቴን አይችልም ጣልኩኝ እንጂ በዛው ልክ ጣልኩኝ እንዴ? ያን ገለጠኝ ነው እንዴ? መኩሪያ መጣልሽ። መኩሪያ እንዴት ነው አላችሁ? ባብዬ አለሁልህ። እንዴት ነህ? ትምህርቱስ እንዴት ነው? ትምህርቱስ በጣም ጥሩ ነው። ወይሽ መምህሩስ እንዴት ነው? እንዲያው እሱ አንዱ ዓለም ደውሎ ነበር እና ምን መምጣት አልችልም አባቴ አንተ ግና ብሏል። ስልክ መጥቶ ነበር? አዎ ባብዬ። ታዲያ አንተ ምን አልከው? እኔ ማና ብየው ነበር ግን እንደው እናቴ ብቻዋን ናት አባቴን ላኩት አለኝ። እኔ እንደው ድክም ብሎኛል። እውነቴን ነው ድክም ምን ያለኝ እኔ አልችልም። ባይሆን ወይ አንተ ሄደህ ትመጣ። ምን ችግር አለው ባብዬ? ኧረ አባብዬ ወንድም አለሜን አፍቆኛል። ታዲያ እንዴት ይሻላል? ሁለታችሁም ሄዳችሁ እኔ ምንድን ነው የምሆነው? እኔን ለማን ጥለሽ ትሄጃለሽ አንቺ? ባይሆን ይኸው አንተ ሄደህ ስትመጣ እሷ እንደዛ ይሻላል እንጂ ሁላችሁ ጥርግ ብላችሁ እኔ ምን ሆናለሁ? እሱስ ልክ ብላለህ ነው የሚሻለው። እንደው እኔ እጄ መጥቼ ከዛም በኋላ በተወራ ደግሞ እንጎቻ ሄዳት ነው። እስቲ ግባ እነ ምሳ ብላ ተነሽ ጨው አቅርቢልኝ። እናንተ ሳትበሉም እንዴ ባብዬ? የእኛማ ስትቆይ ይበላል። ምን እንደው እኮ የቤት ስራ ተሰጥቷል። እሷን እስክንሰራ ድረስ ነው የቆየነው። ወይ ደግ አድርገሃል። እንኳን ስራ ተስተማር መማር ጥሩ ነው። የተስተማረ ሰው አይወድቅም። እኔ አሁን በስተማር ኖሮ ከተማ ተንቀባራችሁ ትኖሩ ነበር። ራሱ ሲያም ደስ ብሎን እኮ ነው ባብዬ ኖሮ። ይመስገን ነው። ክብሩ ይስፋ። ክብሩ ይስፋ። ለመዳን ደርሳችሁልኛል። አሁን ምንም አልፈልግም። ውዴ ሰሞኑን ግን ደስታ ገደብ አጥቷል። እንዴ ፍቅር የተፈጠረው ክስተት ነግሬሽ ከዚህ በላይ ምን ደስታ አለ? በእርግጥ ልክ ነህ። ሰው የሚፈልገውን ምኞት ከማሳካቱስ ምንም ደስታ የለም። እኔ የምለው ፍቅር በህይወትሽ ደስ ይለኛል የምትይው ቀን አለ? ነው የለም። ለእኔ ሁሉም ቀን አንድ ናቸው። ባይገርምሽ ፍቅር የየሰው ሁሉ አመለካከት እንደሚለያዩ ቀናትን በሰው ልጅ ልዩ ትርጉም አላቸው። ማለት ውዴ ያው ማለት ለኔ ልዩ ቀን ነው። ሐሙስዬ ቀን ቅዱሳን ምን እንደምታወራ አልገባኝም። ሚስጥር ነው። አሁን ለኔ ሐሙስ የተወለድኩበት ቀን ነው። ሐሙስ የዩኒቨርሲቲ ውጤት ያመጣሁበት ቀን ነው። ሐሙስ አንቺን ያየሁበት ቀን ነው። ሐሙስ ለመጀመሪያ ጊዜ የአባቴን ድምፅ የሰማሁበት ቀን ነው። ሐሙስ ደግሞ
ያው ያንቺን እንትን ማለት አንሶላ የተጋፈበት አታለም ይሄ ነገር ገብስ ነው እንዴ? ዱቄቱ እንደዚህ ተቀራው? ኧረ አይደለም ወንድምዬ። እና ምንድነው? አንተ እኔ ሁሌ የምሰራው ነገር አይጥምህ። ወደ አንቺ ደግሞ አለልሉ በጣሳ አለልሉ በጣሳ ከሁሉ ከሁሉ ነኩራዬ ጠርማሳ። ኧረ አንቺ ከጀመርሻ እንዲህ አልቀጥላ። አለልሉ በከረ ከሁሉ ከሁሉ እንጎቻ ተቃራ። ወንድም አለም ሳልነግርህ ምን ሆነ ሰላሜ? አባብዬ ሰራተኛ አገኘ እኮ። ይህ ማን ልጅ ናት? የጫና ያለ ዘለቀ ልጅ። እንግዲያውስ አባቢ አንቺ መናገሩ ሳይወድ ቀርቶ ነው እንጂ አንቺ በመሄድሽ ቀረ ብሎት። ታዲያ እኔ እኮ ከተሚቹ ካለው መኪና ይገጫል ብዬ ማ እኔ መክሮ ነው እንዲያው መክሮ ብቻው እጂ አንቺ ራውስዋ ተንጂ ያመጡላችኋል። አሁን ይመጣል። እሺ አንዱዬ ስራ ለምንድን ነው ያልሄድከው? እኔ አልሄድኩ፣ አንተ አልሄድክ። እንዴት ይሻላል? ማሚ ዛሬ ቴሌቪዥን ባስተካክል ይሻለኛል። እኔ ነኝ የማስተካክለው፣ አትጨነቅ አላልኩህም እንዴ? እምቢ፣ እኔ ነኝ የማስተካክል። ለእኔም እኮ የሚመጡት ልጆቼ ናቸው፣ ያውም የሻምበል ዘገየ ልጆች። አንዱዬ እንደዛ ያሰበ ሰው ከበግ ይልቅ በሬ ማለት ነው። ማነሽ እንጎቻ አድራሻውን ተመቀለጥሽ እኮ አድራሻ። አዎ ይሄን ደግሞ ያዙ። ያው አንድ ሁለት ሶስት አራት ይሄ የመኪናው መካፈሉት ነው። ይህችኛዋ ደግሞ ደህና መግባታችሁን ደውላችሁ የምታበስሩበት ነው። እቺ ደግሞ በሰው ላይ ብዙ አለፈፋለ ደጋል እቺ ደግሞ ለሱ ነው። እቺን ያዙ አይዟችሁ። እንግዲህ ሰላም ያገናኝ። ሰላም ሄዱ ሄዱ። ማን መኩሪያ ከኋላ ጠራሁ። የቅቡድን ምልክት ጌታ አለ። ምን አባቱ ይኸው እዛ ከተማ መኪና ይኸው ክልብ ነው። ፋታ ያላቸው መሰስ እንዳት ተጠባበቁ። አንቺ እሱን ጠብቂ፣ አንተ እሷን ጠብቂ። አዎ ደግሞ ሌባ አለ፣ ወሮ በላ። አዎ ወሮ በላውንም ጠንቀቅ ነው። አባብዬ ደግሞ እንዲሁ ሌባው ከእኛ ምን ያገኛል ብለህ ነው? ወዲያ አንተና ለመኖር አንተ እንጂ እሱ ያቅልሃል። እሺ ባቱ ሰላም ያገናኝ። ሰላም አይዟችሁ። እንጉቻዬ እንዲሁ ክትምቼው እንዴት ያለ ነው? ኧረ ጉዴ! እኔስ ታውቂው ከቀያችን ካለው ገበያ ነው ደርሼ የምመለስ። እንግዲያውስ እንቆቅልሽ ምን አውቅልህ? ስትሄድ መታመሽ የማይደክማት መንገድ አይደለም። ታዲያ ምንድን ነው? እንጎች ናት። ኧረ አፈር ያብላ። ደክማታል ብለህ ነው እንዲህ የምትቀልድብኝ? እኔ ታዲያ እንዲሁ ወደኋላ መራመድ ጀመርሽ እኮ። በይ ቶሎ እንሂድ። እሺ Walter Paddock. So what do we owe this great honor? Someone used a portal here. ኦኬ ዛሬ ይገባል። ችግር የለም። አዎ ማለት ስንት ሰዓት ይገባል? እሺ እንደደረሱ ደውላለሁ። ችግር የለም። እሺ አባቢን አደራሽ። እሺ
ጋሽዬ ወይ እስቲ ከወንድም አለም ስልክ ልትወልድ ደግመሽ ጠይቀው ጋሽዬ ወይ ቁጥር እስቲ ከጅምሩ አዋርድሽ እንጂ ሃሎ አንዱዬ እንዴት ነህ? ደግ ነኝ። አዎ አዎ እሺ እሺ እየመጣን ነው። እሺ እሺ ሃሎ አንዱዬ እንዴት ነህ? ኧረ እንዲሁ አንዱዬ እንዲሁ እየመጣን ስለሆነ እዛ ጠብቀን። እሺ አንዱዬ እሺ ታለም በደንብ መቀነትሽን ፈተሽው እንጂ ኧረ ታለም በደንብ ይኸው እንጂ ኧረ ታለም ይኸው ከመኪናው ረስቼው ወርጄ ነው። እዛ ሄዶ ነው የምፈልገው። ኧረ ታለም በደንብ ይኸው የት ነው የምንሄደው? እሺ ከገባን እኮ ቆየን። እንዳውም ማለት 30 ደቂቃ ነው የሚሆነው። እዛው ወርዷል፣ እዛው ማለት ነው። አላባት ተባለ ሰማይና ምድርን ያቆም ካለ ዋልታ ያቆም ካለ ዋልታ አብ አምላክ ከይ ትጸመመኒ ሊተለ ገብርኤል ገብርኤል ሶበ የረከብ ስማ ጸሎትነ አይርቅ ጸሎትነ ሀበ ፈጣሪከ ትጸመመኒ ሊተለ ገብርከ እመቤቴ
ጠጅ እያማረሽ ማራተዩማ ሲቆርጥ ልጅሽ ሲቆርጥ ልጅሽ ታለ አንቺ ነው ሽንሻሪ እንጂ አንዱ እናቴ ምንድን ነው ማድረግ የምንችለው? እስኪ ተረጋጋ፣ እግዚአብሔር ያውቃል። እንዴት እኔ ልረጋጋማ? እነሱ እኮ ማለት አሁን ለሀገሩ እንዳለ ሰው ባዳ እኮ ናቸውማ። እና ታዲያ እንዴት ተረጋጋት? መፍትሄ እንፈልጋለን እኮ። እሺ ምን? ይኸው እስካሁን ድረስ ቁጭ። እስቲ ና ቁርስ እንብላ። ና እስቲ። ችግር የለም እመጣለሁ። ግድ የለም ና። እኔስ ወደ ተላወሰ ጭንቅ እያለኝ እሱ ያመጣውን እሱ ይመልስ ላልባብዬ። ያው የፈጣሪን ስራ መጠበቅ ነው እንጂ ታለም ሀገራችን ለመሄድ በእግራችን ስንት ቀን ይፈጃል? ኧረ ሞኝ ነሽ እንደ ታለም። እንዲያው ለመኪናው ከአንድ ቀን የፈጀ ለኛ አንድ ወር በእንጂ በዛ ላይ ስንቀል እንዴት ነው የምንሄደው? ምን አውቄ ሽቀላም ካለ መሞከር ነው እንጂ ኧረ ታለም እንዲሁ እንደሚሆን እናደርጋለን ብዬ እንጂ ምግቡ ተወለድኩና ይኸው እውነቴን ነው። ትንሽ እናታቸው አለመኖር እንጂ የሚቆጨኝ አሁን በሞት እንኳን አይቆጨኝ። እውነቱን ነው። ልሙትልህ እንዴ? ምን ነካ? ጠመንጃ መሳሰሉ ልጆች ወልጄ ምን እፈልጋለሁ? ታውን በኋላ ምን ቀረብኝ? ክብር ለሱ ይሁን፣ ክብር ለሱ ይሁን፣ ክብር ለሱ ይሁን። እውነቴን ነው የምልህ። ሌላ ምንም የቀረብኝ ነገር የለም። በጣም ልክ ነው። አይቼዋለሁ ሁሉንም፣ ከተማውንም አይቻለሁ፣ ገጠሩንም አይቻለሁ። ምን ያላዩት ነገር አለ? ምን አላየሁት አለ? ምን ቀረብኝ? ምንም አልቀረም። እውነቴን ነው። ለምኛ የነሳኝ ነገር የለም። ለዚህ እድሜ ያበቃሁትም ትልቅ ነገር ነው። ታዲያስ ክብሩ ይስፋ። ደግሞ አሁን እነሱ ሄደዋል። ወንድማቸውን አግኝተው ይምነሸነሻሉ ነው የሚሉት። መቼም እውነቴን ነው። አዲስ አበባ ነው ያየ ሰው አለሙ ሀገር። እስቲ እንደው አሁን ምታልኝ ድምጣቸው። አሎ አንዱ አለሜ። አቤት አባ። እንዴት ናችሁ? ደህና ናችሁ ወይ? ይመስገን ደህና ነኝ። አያችሁ አይደለም? አዎ አግኝቻቸዋለሁ። ጎሽ ይኸውልህ አንተን አስመስዬ እኮ ነው የወለድካቸው። እንጎቻን አየህ? አንተን ቁጭ መኩሪያንስ አንተን ቁጭ። እንዴታ! ኧረ ተወኝ እባክህ። ዓለም ነው እናቴ። እንግዲህ ዞር አድርገህ አሳያቸው፣ አምነሽንሻቸው። አዎ ወንድሜ ብሎ አይደለም እንደ የመጡት? አዎ ጎሽ። ያው ታዲያ ማነው ስሙ? መኪና እንዳይበላቸው አደረህን ጠብቅ። ተኋላ ሂድ አንተ። ደግሞ ወሮ በላ እንዳያስደነግጣቸው። አዎ ደንጋጦች ናቸው። ጎሽ
አንዴ አሁንማ እኮ በዛችሁልኝ። ለእናንተ ነው ለእናንተ አሁን 3 ናቸው አይደለም? ለእኔ 3000 እኮ ናቸው። እዴ መውለድ ደጉ እባክህ እንኳን ተወለዳችሁ። እሰይ 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 እሰይ። በቃ እሺ፣ ሰላሙን እድሜ ይስጥልኝ። እሺ፣ ሰላሙን ሰላሙን ሰላሙን። እሺ አባ። አቤት ፈጣሪ። ታዲያ እንደው ግን መንግስት ያለው ከተማ እንዴት እንዴት ማለት ጥሩ እንደው እስቲ መኪናው መንገዱ ማብራቱ እንደው እኮ ነው ያስመሰለው። ታዲያ መንግስት እያዳላ እኮ ነው የሚባለው። እንዴት ከተማውን እንቧ አድርጎ ገጠሪቱን ደግሞ ጋባ አስመስሎ ይህ መንግስት ለከተማው እናት ለገጠሪቱ ደግሞ እንጀራ እናት ማለት ነው። እሱስ ልክ በለሻል። እንደው ግን እኮ ከተመቸው ልብሱን ብትይ ጫማውን ብትይ እነሱ ናቸው እንደው የሚያመጡልኝ። እሱስ ትክክል ነው። እና ታዲያ እንደሱ ማለት ሲደጋ አይደለም። እውነት ነው። አይተሽው እንደው ያኛውን ወንድምና አዴ ጠፍቶብኝ ነው ወይስ ቤት እንዳለብኝ። ተረጋጋና ሀሳብን ግልጽ አድርገህ አንተ ካልተረጋጋ ሀሳብን መናገር ስለማትችል ግልጽ አድርገህ እኮ እህትና ወንድሜ በመልክ አላውቃቸውም። በመልክ እንኳን አንተዋወቅም። እንዴት ላድርግሽ? አይዞህ አንተ መጀመሪያ ተረጋጋና መረጃን በስርዓት መስጠት የምትችለው አንተ ስትረጋጋ ነው። ስለዚህ ረጋ ብለህ ሀሳብን በግልጽ ንገረኝ። ዛሬ መቅረት እውነት ሱሲ ያለ እናንተ ማለት ማሚዬ ከውጭ ደውላ እነሱ እንዳይቀሩ እኔ እናች ባልገኝ ሶስት ተባባሪዎች እሺ አላውቅበትም። ታዲያ እዚህ ምን ትሰራለህ? መሄድ ነው። ወዴት እየሄድክ እንደሆነ ይታወቃል። እናቴ እና ምን ልፍጠር? ወንድም አገኘው ሲል ታገኘው ሲል የሆቴሉ ስራ እንዴት እንደቀነሰ ታውቃለህ? ማሚ የሆቴሉ ገበያ መቀነስ ነው የሚያሳስብሽ? እናቴ ወንድም አለኝ በልጥፉት
አላሳዝንሽ። አውቃለሁ ይሰማኛል። አልተሰማሽም? ቢሰማሽማ እንደዚህ አትይኝም ነበር። እኔ እኮ ለፖሊሶቹ ደውዬ ፍለጋውን እንዳጠናከሩት ነግረውኛል። ፖሊስ እንኳን የእኛን ስራ ሊሰሩ አይደለም የራሳቸውን ስራ በትጋለሁ። ምንም ሌባ ባልተስተፈረበ ነበር። አንተ ልጅ ስነ ስርዓት ማሚ ተይኝ በቃ ልጠጣበት ነው ወይስ እኔም ልጥፋ? እንዲያው መምህር እባክህ እንዲያው ምንም ደስ አላለኝም። እንዲያው ሰውነቴን ሁሉ ይነዝረኛል። እነዚህ ልጆች ደህና ናቸው ብዬ እንዲያው ምንም አልታሰበኝ። አይ ምን ይሆናሉ ብለው ነው አዲስ አበባን ይዘው እንጦጦን ተንተርሰው ምን ይሆናሉ ብለው ነው? አዲስ አበባ እኮ አሁን ምንም ችግር የለም። ዝም ብለው ነው ኧረ ዝም ብዬ አይደለም እናቴ፣ ዝም ብዬ አይደለም መምህር። መቼም ልጆቼ ናቸው ገዝቻቸው አይደል? ወልጃቸው እኮ ነው። የልጅ ነገርማ ሁላችንም የምናውቀው እኮ ነው። አይ እንጂ አልመሰለኝም። አሁን እንደው እባክህ ታለች ስልኪቱ ምታለኝ። ግድ የለህም። ኧረ ምንም ችግር የለም አቶ ዘገኝ፣ ችግር የለም። አይዞህ። ለእርሱ ያልሆነ ደግሞ ለማን? አዎ ልክ ነህ። ለዚህ ጊዜ ያልሆነ እሺ ምታለኝ። እንደው ድምጣቸውን እንደው በሰማ እኮ ትንሽ ተንፈስ ስል ነበረ። ኔትወርክ የለም። ኤሌክትሪክ የለም። በኤሌክትሪክ ነው የሚሰራው? አይደለም። ኔትወርክ ማለት ግንኙነት ተቋርጧል ማለት። ምን ነው አገር ሰላም አይደለም? አገር ሰላም ነው። ኧረ ሰላም ነው። እንዲሁ አንዳንድ ጊዜ ተጠቃሚ ሲበዛ እንደዚህ አይነት ችግር ይፈጠራል። ደዋዩ ሲበዛ ነው። ይሁን። አይ እንደሱ ተሆነ ደህና እንደሱ ተሆነ ይሁን። ግድ የለም። በኋላ ትደውልልኛለህ። እንግዲህ ምንም ችግር የለም። ምንም አይጨነቁ። አዎ የልጆቿን ትንፋሽ አሰማኝ። ዋው የሚገርመኝ ደረቀስ ጄሪ፣ አንቺ ልጅ ግን የመጠጥ አቋምሽ አስጊ ደረጃ ላይ ደርሷል። ሞልቶ ለማይሞላለም ጠጡ ወደ እኔ እስክትመጡ ይባላል። እኔ የምልሽ ግን ጄሪዬ፣ አንቺ ልጅ በቃ ፈረንጅ ምናምን የምጠብሰው እያልሽ ቆመሽ ልትቀሪ ነው ማለት ነው? ከአንዱ ጋር ብትጣብቂ ነው የሚሻልሽ። ያበሻውን አላደርገው እንዴ? ዛሬ አበድኩልሽ ነገ እንዳላይሽ ለሚሉት ምን በወጣኝ። ጄሪ ቢሆንሳ ታዲያ ማታቂን ስናፍቂ ስታልሚ ከምትኖሪ ለምታቂ ብትኖሪ ይሻልሻል። ኤኒዌይስ ግን ጄሪ አንቺ እንደተመቸሽ። የኔ ቆንጆ ወይዬ ኮተት፣ እንድትሰርቢኝ አይደለም የደወልኩት። መሰደብ ካልፈለግቶኛ ስለማፈቅርሽ እኮ ነው። ታዲያ እኔ ምን ላድርግ? በፍቅር ህይወቴ ደስተኛ አለመሆኔ ምን ያህል እንደሚቆጭኝ ታውቂያለሽ? ተሳሳት። መቆጨት ያለብህ በማፍቀር ሳይሆን ማፍቀር ያለብህን ሰው ባለማወቅ ነው። እስኪ ስለ ፍቅር ልብሽ ይራራ። ልንገርህ፣ የአበሻውን የመጥበስ እቅዱ የለኝም። ትሰማኛለህ? እስካሁን የማናገርህ ስላከበርኩ ብቻ ነው። መልሰህ እንዳትደውል። ምን እያልክ እንደሆነ ይታወቃል። ኧረ አላወቅም። ጉድ መያዙ ነው። ፍቅረኛ እኮ ነች። ደውለልኝ አታውቅም። ረሳኸኝ እንዴ? ጭራሽ ጥለኸኝ ልትሄድ ታስባለህ?
ዛሬ ማን ቀኑ? ሐሙስ። የማይጣፍጥ ደስታ ምን አለበት? ሐሙስ ተገናኘን፣ ሐሙስ ተለያየን። ሐሙስ በእኔ ላይ ዘመቻ ከፈተች። ድሮም ሴቶች እንዲህ ናቸው። እናንተ ወይን ለመወርወርና ፒዛ ለመብላት የተፈጠራችሁ አንበጣ። ያንተሽ በጣም ያምራል። እንኳን ከፈለለው ይመረኛል። ተከራሻል እንዴ? በአንተ እይታ ምንም ታጣበ ለብቻችሁ አረ ፈንዲሻ ይሻላል። ምንም ማካበብ ቆንጆ ወንበር ነው እንዴ? አብሶ ለአንተ አሁን ቀጥታችሁ ያብሻው አረ እባክህ የኛ ኪሎ ፋትራ እና መልክን እንደማይክል ላንሳልህ። በፍቅር አምላክ እሺ በይ። እንትን ብሎ አፍቃሪ የኛ በዛብህ። ፍቅር እኮ ህግ የለውም። በቃ አፈቀርኩሽ። እኔ ደግሞ አላፈቅርም። የፈረንጅ ጓደኛ እንደጠበስኩ አልሰማም። እሺ እኔስ ምን ልሁን? ፕሊዝ ተረጂኝ። ዘሎ ከማፍቀር መቆጠብ፣ ከዛም እርስት ማድረግ። ፈረንጅ ብትጠብሽም እኔ አንቺን ከማፍቀር ወደ ኋላ አልልም። ትናንትናም ቢሆን አፈቅርሻለሁ፣ ዛሬም አፈቅርሻለሁ፣ ነገም ቢሆን አፈቅርሻለሁ። አመሰግናለሁ። አረ ጀርዬ እንዲሁ እንደተቀጠቀጠ ወይ ፈነሽ ማቀቅሽ እኮ። መኩሪያ መኪና ከማጠብ ሀሳብ መስጠት ጀመርክ? እውነቴን እኮ ነው። እንዲሁ ምን አለበት ባለለሽ ብታገቢው። አንተ እንዳገባ አስቤ ባይ 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 እንዲሁ ባብዬ እንዳያስበው እንዲሁ ወኔ ቀዳዳ እኔ ወጣ እንደው ለመሆኑ ዘመዶቼ ከውጭ መኪና ያስገቡልኛል ብለሽ ነበረ። እንደው ለመሆኑ የምን ደረሰልሽ? እጅሽ ገባ? አይ አንቺ እነሱ ቀርቶ ሌላ መጥተዋል። ከዛ ወዲህ እኮ እኔ ልጄ በጣም አስቸገረ። ልጄ ህይወቱ አደጋ ላይ ነው። ልጆቹ አሁን የት ገቡ ተባለ? ባውቀው ምን አስደበቀኝ ያለ ዘፋኝ። እኔስ ግራ ይገባኝ ያለ። ታዲያ ለፖሊሶች ትንሽ ገንዘብ ሰጥተሽ አያፈላልጉልሽም እንዴ? ከአንቺ እነሱ ባለሙያዎች ናቸው፣ አፈላልገው ያገኙልሻል፣ መፍትሄውንም ይነግሩሻል። ወይዘሮ መሰረት ይሄ ነገር ወንጀል አይሆንም? ወንጀል ውስጥ ነው የሚያስገባው። እኔ ልጄን ህይወቱን በምን ላረጋጋ፣ ሰላሙን በምን ላገኝ ነው። የሳይኮሎጂ ባለሙያዎች ዛሬ በየቦታው አሉ፣ ጥሩ መፍትሄ ይሰጡሻል። ከነሱ ብትመካከሪ፣ ከነሱ ብትወያይ መፍትሄ ታገኛለሽ።
ወዴት ናቸው? እኔ እኮ ስለ ሳይኮሎጂ እኮ ምንም አላውቅም። ይኸውልሽ ከመወያየት እኮ የመጣ ነገር ነው። ምን አውቃለሁ እኔ ሳይኮሎጂ ወዴት ነው ያለው? እኔ ይዤሽ እሄዳለሁ። በጣም ይዤ መፍትሄውን እናገኛለን። እግዚአብሔር ይስጥልኝ። እንዲያው ከማማከር የሚገኝ ነገር ይሄ ከመጫወት ይሄ ነገር ይገኛል። ወንድምዬ አሁን ትንሽ ራስን ተሻለ? ትንሽ ተሽሎኛል። ምን ሆነሻል እህት? አባብዬ ናፈቀኝ። ነገሮች ሁሉ ቀላል አይደሉም። እዚህ ምን ቀር እየመሰለኝ ፈራሁ። ተይ እንጂ እህት አለም፣ እኔንም ሆድ አታባቢው እንጂ ሀገራችን እንገባለን። አባብዬ ብቻ ሳይሆን ላሚቱ እናትነሽ ናፍቀውኛል። ቅዱስ ሚካኤል እንደው አንተ ታውቃለህ። አይዞሽ እህት አለም፣ ሀገራችን እንገባለን። እንደው ባብዬ ጋርም እንደርሳለን። ምን ነው ረግጠህ ትሄድ አንተ? ኧረ አይደለም። አይ ተው 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 ተው። ኧረ ተው። እንዴት ነህ? ደህና ነህ ወይ? ሰላም ነህ ወይ? አዎ ደህና ነኝ። እና እስኪ ቁጭ በል። እሺ ደህና ነህ ወይ? ደህና ነኝ አለሁ ይመስገነው። ከዚህ ይስፋ። አዎ እንደው ስራ እየበዛ። አዎ ይበዛል። ልክ ነህ። ደህና ይመስገን። ሰላም ነኝ። እኔማ ምን በገዛ እጄ እነዚህ ልጆች ሂዱ ብዬ ልክ ያው ተጨንቄ ለሞት አይደለም እንዴ? ጨንቅ ቃል ብታይ እነሱን ነገር ሳስብ ልቤ ሁሉ ይመታል። ያመኛል። ይኸው ድምጣቸው ጠፋ። ምን ይግቡ ምንም ማቆም ነገር የለም። በምን ቀን እንደላኩኝ ግራ ግብት አለኝ ብታይ። አዲስ አበባ ከተማ እኮ መጥፎም እንደያዘ ሁሉ ጥሩ ነገር ይዟል። ለምሳሌ መጥፎ ነገር እንኳን ቢያጋጥማቸው ያው ፖሊስ አለ። ስለዚህ ብዙ ሊያስጨንቁት የሚገባ ነገር የለም። እንደው ጭንቅ አለኝ። ይኸው ብታየው ቤቱም ጭር አለ፣ ደጁም ጭር አለ። ምን ኑሮ ነው እንደው አንተ? ምን ኑሮ ነው? ያው መቼም ልጆችም ልጆች ናቸው። ወንድማቸውን መናፈቃቸው ነው እና ብዙ ሊያስጨንቁት የሚገባ ነገር እነሱ ደግሞ ምንም አይሆኑም። እውነት ነው የሚሉት እሱ መድኃኔዓለም አለ። አዎ ምን ላድርግ እንግዲህ ያው ወንድማቸውን አሳየን እያሉ ሲጎተጉቱኝ ጊዜ እንግዲህ ሄዱና ይኸው ብዬ ነበር እኔማ መላኬ። ወንድም ለወንድም ቢተዋወቅ ጥሩ ነው። ለመሆኑ የአዲስ አበባውን ልጅ ሆን ከሌላ ነው የሚወዱት? አዎ ከሌላ እኮ ነው። እሱማ ከሌላ ነው። ልሙትልህ እዛ ያው ወታደር እያለሁ እንዴት አለች የምታምር ቆንጆ ነበረች። ቆንጆ ነች። እሷም ሾላ ነው የምትመስለው። ሌላ እኔም አምራለሁ። ለግላጋ ነኝ። ቆንጆ ነኝ። መራሽ ነኝ። እዛ ጊዜ ተኳሽ ነኝ። እንደው ተዛ ሁሉ ወታደር አልቆ እኔ ላይ አይኗን ጥላ አልነቅልም ማለት ነው። እንደው ተሱ ሌላ ሰው አይንካኝ። ልሙትልህ እንዴት አለች የምታምር ልጅ እኮ ነች። በኋላ እኔም ወጣ ማለት ገባ ማለት ነው። በዛው በጣም ቆንጆ ነበረች። ምን ይወራል እንዴ? ማነው ስንቱ ተማዞባታል በእውነት ልሙትልህ። ኧረ በዚህስ የሚወዳደራት የለም። እውነቴን ነው። አሁን ለደግነቱ ተዋበችም የእነዚህ ልጆችና ደግ ነች። ቆንጅና ግን አትደርስባት። ልሙትልህ የዛ ሁሉ ጎበዝ ሲራኮት አሻፈረኝ አለችልህ። እኔ ላይ ጥምጥም አለች። በኋላ እኔም እንዲሁ ገባ ወጣ ስል በስምንተኛ ወር ነው ግዳጅ ተባልና ተነስተን ግንባር ሄድን። እሺ በጣም ይገርማል። በኋላ ልህ እዛ ግዳይ ቆይቼ ስመለስ ምን የመሰለ ቋቋ የመሰለ ልጅ ታቀፋ። የልደቱ ዕለት ስገባ እነሆኝ ብላ እንደገጠ በረከት ሰጠ። በጣም ይገርማል። ኧረ ተወኝ። ልሙትልህ እንዲያው የዛ ዕለት የተደሰትኩት ደስታ መቼም ተደስቷል። እኔን መስሎ ቁጭ አስገራሚ። አዎ በኋላ እሷን ታየው ደግሞ ቤተሰቦቼንም ሊያልኩልህና እየገሰገስኩ ወዲህ መጣሁ። ወዲህ ስመጣ ነብሱ ሊማረው እውነቱ ቦታ ይሏል። አባቴ አርፏል። በጣም ኋላ አርፎልሃል። አሁን እንግዲህ እናቴንም አባቴንም ታየው። ሊሄድ እስቲ
ብዬ ብድግ ስል እናቴ ደግሞ ወበላ ለቅሶ አባቴ አላስገብቶኛል ያንን ቃል ሳትፈጽም አትሄድም ማለች። ምንድነው ብላት የጨዋ ልጅ ታጭታለች እንጎቻን እናት የነ መኩሪያ እናት ተዋቡና እሷ ታጭታለች። እሷን አግብታ አይነን ባይነ ስታይ አይቼ ነው በጣም የምትሄድ እንጂ አሁን አትሄድም ማለች። እሺ አልኩ። መቼም ትኩስ ነኝ። እዛ ጊዜም ተዋቡንም ጠጋ ስል እንጎቻን ዱብ ተመልከት እስቲ ቆይ ደግሞ እንጎቻ ነፍስ አውቃ ሄዳለሁ ብዬ ደግሞ ሳት አይደለሁ ያተኩሰኝ የለም ደግም ማረግልሃለሁ መኩሪያ ዱብ ተመልከት ብቻ። አሁን እንዲህ አልኩ ታሰርኩ። እንዴት አድርጌ ሄጀስ ያንን ልይ እውነቴን ነው። ልጅ ገመዱ ማለት እንደዚህ ነው። አሳስሮኝ ቁጭ ነገ ስል ዛሬ ስል ነገ ስል ዛሬ ስል በቃ የተዳር ነገር ኧረ ተወኝ እባክህ። ተዋቡም ይሄንን እንደወለደች አረፈች። መኩሪያ እንደወለደች ብዙ ደም ፈሷት አረፈች። በኋላ ያለኋቸው እኔ ነኝ እንግዲህ። ለዛም እናቷ አለችው ለእነዚህ ልጆችም እንደው ብቻ እኛው ትንሽ እንደው ያላባት ሳልረዳው እንደው ሳላግዘው አንድ ቀን ሳላወርሰው ጉንጩን ሳልስም ቀረው ብዬ እንዲሁ ቁጭት ወዴት ሲበላኝ አወራኋቸው። አሁን የእነሱም ልብ ተንጠልጥሎ ቁጭ እንደው ተላየነው ወንድማችንን አሉ። አዎ ልጅነትም አይደል? አዎ አሁን ናፍቆትም ስለሆነ በሉ ሂዱ እስቲ እናንተ አይታችሁት ነው። ቀሪዎቹ እናንተ ናችሁ። እኔ ልጥ የተራሰ ጉድጓዴ የተማሰሰው ነኝ። እናንተ ብትገናኙ ትተጋገዛላችሁ ብዬ እነሱን ላኩኝ። ይኸው አሁን ድምጣቸው ጠፍታ አለ። ጨነቀኝ። እንደው ልቤን ይመታኛል አልኩ። ኧረ ተው አቶ ዘግዬ፣ እግዚአብሔር ያለው ነገር ብቻ እኮ ነው ሄደው። ከተማ ሄደው እኮ ችግር ይፈጠርባቸዋል ወይ መጥፎ ነገር ያጋጥማቸዋል ማለት ብቻ ደግ ደጉንም ደግሞ ማሰብ። ስለዚህ ብዙ መጨነቅ ያስፈልጋል። አዎ እኔ አሁን እንግዲህ ምንም አቅም የለኝም አይደለም። አንዴ ለባለቤቱ ሰጥቻቸዋለሁ። እሱ ይጠብቃቸው። እሱ ነው እሱ ይጠብቃቸው። አዎ ሌላ ምንም ማረግ መድኃኒዓለም ይጠብቃቸው። እሱ ይጠብቃቸው እንጂ እኔ የማረገው አቅምም የለኝ ጉልበትም የለኝ። እንግዲህ እንደው ብቻ ጠይቀኝ። እሺ ጠይቆኝ። አዎ ብቻ አልጠፋም። ያው የሥራ መብዛት ጉዳይ። በቃ ጥሩ። እሺ ደህና ዋሉ በሉ። ደህና ዋሉ። አረፍ ስትል እንደው ጥራኝ፣ ስሜንም ጥራኝ። ኧረ ችግር የለም እጠራዎታለሁ። ብቅ እላለሁ ሰሞኑን። እሺ ለማለፈ
ተንፍሰው ቀኑ ጨለመብኝ የሚረዳኝ ጠፋ ቀርቦ የሚያዋየኝ የሚባትር ቀረ ብቸኝነት ዋጠ ብቸኛ መኩሪያ ቢመጣ እስካሁን ነበር። ስለዚህ ወደ ቤት እንሂድ። እኔ አልሄድም። ወንድሜን የበላው ጅብ ይበላኛል እንጂ እኔ አልሄድም። እንጎቻ ቢመጣ እስካሁን ነበር እኮ የሚመጣው። ደግሞ ወንድ ነው ምን ይሆናል? እኔ አልሄድም። በቃ አታልቅሽ። አይ ፈጣሪ ምነው አበሳዬን አበዛብኝ። አታልቅሽ እንጎቻ፣ ነገ መተን እንፈልገዋለን። ደግሞ ሴት ልጅ ነሽ፣ ብዙ ችግር ይደርስብሻል። እኔ አልሄድም። እኔ አልሄድም። እንጎቻ እሺ በይኝ፣ እሺ በይኝ። በቃ አታልቅሽ። አይ መድኃኔዓለም፣ አይ ፈጣሪ፣ እንደው ምን አይነቱን ህልም አሳየኸኝ! ምን አይነቱን ህልም አሳየኸኝ! አደራህን አደራህን አደራህን። ልጆቼን እንዴት እንዳሳደግኩ እኔ ነኝ የማውቀው። አንተም ታውቃለህ፣ አንተም ታውቃለህ። አደራህን ልጆቼን ጠብቅልኝ። ታሳየኸኝ ህልም እነሱን ገለል አድርግልኝ ጌታዬ። እንደ አደራህን አደራህን። ሁሉን ላንተ ትቼዋለሁ። እኔ ምንም አቅም የለኝም። እኔ ምንም አቅም የለኝም። አንተ ነህ፣ አንተ ጠብቃቸው። ውይ 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 ውይ! ኧረ ሰውረኝ 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 ሰውረኝ! አደራህን አደራህን አደራህን። ታየሁት ህልም ሰውረኝ አንተ።
አሎ ልጄ፣ እንደ እኔ ይኸውልህ የልጆቼ ነገር ጭንቅ ብሎኛል። እኔ አልመሰለኝም። አዎ አልመሰለኝም በጭራሽ። የእኔን ደህንነት ትፈልግ የለም። በቃ የአንዳቸውን ድምፅ ስሰማ ደህና ሆናለሁ እኔ። የብቸኝነት ለምን ይግደለኝ እንዴ? እነሱስ ምን እንደሆነው ሳላቅ እንዴት? ተው ተው ተው፣ አይሆንም አይሆንም። እኔ ከፍቶኛል፣ በጣም ከፍቶኛል። አሎ አሎ፣ ደግሞ ምን ሆነ? ኔትወርክ ነው። ኔትወርክ ነው? አዎ ኔትወርክ። እሱ ነገር እንደሚሸጥ ሰው አታውቅም? አለ። ከቴሌ ጋር እንደራደራለን። ምንም ችግር የለም። ከቴሌ ጋር? አዎ። ምን አባቱ እንደራደራለን? ለሞዘል አንድ ሁለት በሬ መሸጥ አይገዛም እንዴ? ከሁለት በሬ? ኧረ አይበልጥም። ይገዛል። ምንም እኔ ደንበኛ ፈልጉልኝ። በቃ ፈልግልኝ፣ እገዛለሁ። ተልጆቼ ይበልጣል እንዴ? ምን ነካ? ተልጆቼ አይበልጥም። እገዛዋለሁ። ምን አባቱ ወንድማችሁን ፍለጋ መታችሁ ነው ለዚህ ሁሉ እንግልት የተዳረጋችሁት? ምን ታደርጊያለሽ ጀሪዬ? እንዲሁ አባታችን ብቻውን እንጂ እኛ እዚህ እናደርድራለን። በሁለታችሁ መግባባት ግን ፍቅርን ተምሪያል። በጣም እኮ ነው የምትዋደዱት። አይ ጀሪዬ፣ እኔስ ያለ መኩሪያ ማን አለኝ ብለሽ ነው? እሱስ ያለ ነው። ጀሪ እንጎች እኮ የኔ ያለም ናት። ታዲያ ለምን አንተ የኔ ዘበኛ እንጎቻ ደግሞ ሰራተኛ የሆናችሁ ከኔ ጋር አንድ ላይ አትኖሩ? በጣም ወድጃችኋለሁ እኮ ጀሪዬ። እኛስ ብንሆን ምን ገዶን? ግን አባብዬ ብቻውን ነው። አረጀ እንዲያው እንኳን በኋላ መንገዱ እንኳን በእግራችን እንጀምራለን እንጂ እዚህ ሳምን እናንተ ያልሆነ ለማን አባቱ። በቃ እኔ ስፖንሰር ሆናችኋለሁ። ምን ስፖንሰር? አንተ ህፃን ልጅ ነህ እንዴ? ምንድን ነው እንደዚህ መጃጃል? ወንድ ልጅ አይደል እንዴ? ተረጋጋ እንጂ። ስራት ስራት ድሮስ አንተ ምን አለ ያልተነካ ግልግል ያውቃል። እኔ እኮ ላንተ ብዬ ነው። በቃ የምትችለውን ፈለግ ታገኛቸው አልችልም። ስለዚህ ሌላ አማራጭ መጠቀም ስትችል ራስህ በመጠጥ ጎድተህ ከቤተሰብ ጋር መጨቃጨቅ፣ መጣላት ትርጉሙ ምንድን ነው? ይህ እኮ ግራ ገባኝ። የጠፋኝ እኮ ገንዘብ አይደለም ሚኪ፣ ሰው እኮ ነው፣ የሰው ልጅ፣ ያውም ወንድምና እህቴ። እንዴት ነው ተረጋጋ የምትለኝ ሚኪ? ተረጋጋ ተረጋጋ። እሺ ጠጥተህ ከቤተሰብ ጋር መበጣበጡ ለአንተ ምንድን ነው ትርጉሙ? አገኘሃቸው አላገኘሃቸው? አንተ ራስህን እየጎዳህ ነው ያለው። ፕሊዝ ወደ ራስህ ተመለስ። ድሮስ አንተ ምን አለብህ? እንኳን ሰው ዋሌ ጠፍቶ አያውቅም። ቆይ ሚኪ፣ አንዳንዴ እንዴት ነው የምታስበው? በእኔ ቦታ እስኪ የሆነ ብታስብ ምንድን ነው የምታደርገው? ንገረኛ። አላዳመጥከኝማ። በሚዲያ በሬዲዮ በቴሌቪዥን ማስነገር እኮ እንችላለን። ሌላ አማራጮችን ተጠቅመን ማፈላለግ እንችላለን። ዋናው አንተ ወደ ራስ መመለስ ነው። ሚኪ፣ አሁን እንኳን አልገባም። ቆይ እኔ ናናቸው መልካቸውን እኮ አላውቅም። የት ነው ወንድሜ? ምን ብዬ ነው የምናገረው? ለአባቴ እንዳናገር አባቴ እናውቃለን እንደማያውቅ። አሁን ሚኪ አታስጨንቀኝ። ችግርን የማታውቅ እንዴት ችግርን ትቋቋማለህ? ነገ ወደ ሀገራችሁ ትሄዳላችሁ። ያው ትኬት ቆርጫለሁ። ነገር ግን ከተማ ወጥተን መዝናናት አለብን። ኧረ ሚኪ ያላለ እንዲሁ ከዚህ በላይ ምን ደስታ አለ ብለሽ ነው ጄሪ? እኮ መዝናናት አይባልም። መዝናናትን ዛሬ ላሳያችሁ። ጭፈራ ቤት እንሄዳለን። የማን ልጅ ተዳረች? እንደሱ አይደለም። ታዲያ እንዲሁ ጥምቀት ወቅቱ አይደለም ብዬ እኮ ነው። ኧረ ጄሪ፣ እኔስ እዚህ ተመችቶኛል። ባይሆን መኩሪያን ይዘሽ እንጂ። ኧረ አንቺ ደግሞ እንዲሁ እኔ ብቻዬን ልሄድ ነው?
እንዶ ዘፈን እንዶ አይገባኝ ወንዱ አዝጉና እንዶ በራሴ አገር እንዶ ጨፍሬ ላታያል ነገሮች እንዴ ከጸብ ጋር ነው ታያያላችሁ ግን መልካታችሁ መቼ ነው ካንተ ጋር መጥቼ በሰዓቱ ምዝናና ስማኝ So get the morning. ስብሰባዎች ተፈራለች ወይስ ምን ነው እናንተንም እንደዚያ በቃችሁ የባላገር ሸፋፋ ገበረ ትልቅ ሰው አይደለም እንዴ? እንዴት ገበሬ ይስራል? ገበሬ ባረሰው ጤፍና ስንዴ ነው አንተ የምትኖረው። አሁን የምትጠጣው ቢራ ለራሱ የገበሬ ውጤት መሆኑን እንዳትረሳ። አረባ አሁን እንዲሆናሳ ነው የተከጀለ እንዲሆነ የተከጀለ እንዲሆናሳ የእውነት አድናቂህ ነኝ። ጀግና ነህ። ማክሪያ ምን ሆነሃል? በቃ አለፈ እኮ። ደግሞ ወንድ ነህ። ኮርት ይባላል። ልቃችን ቢሆን ኖሮ አሳየው ነበር። የኔ ሱሪ መታጠቅና የሱሪ መታጠቅ ይታይ ነበር። እኔ የዘገየ ልጅ ሰብልዬ መኪናዬ ነዳጅ ሳትጨርስ አትቀርም እንዴ? ጄሪ ምን ሆነሻል? ነዳጅ መኖሩን አለመኖሩን ሳታረጋግጪ ትወጫለሽ እንዴ? እኔ እኮ ትናንት ነው የሞላሁት። እንዴት እንዳለቀ አልገባኝም። እኔ እንደው ታለምን ናፍቃኛለች። አሁን ከቤት አድርሱ። መኩሪያ አንድ ጥያቄ ልጠይቅህ። ምንድን ነው? አባትህ ግን ደህና ነው? ማለቴ አባትህ ምን አይነት ሴት ነው የሚወደው? እሱስ እንዲው ስራ የምትወድ ሰው የምታከብር ሌላው ቀርቶ የእሱን እግር የምታጥብ ሴት ነው ይወዳል። እሱ ጥሩ ምርጫ ነው። ፈተና ችግሩ
ጸናብን ለማለት ተንፍሰው ቀኑ ጨለመብን ምንነት ሲቀለም ሲፈለግ ሚስጥሩ ለካ ውጣ ወረድ ሆኗል ቁም ነገሩ የሕይወታችን ምርጫ የእኛ መገለጫ የሚኖር ሲቀለም ሕይወታችን አለ ጥበብ እስቲ ውሃ አምጪ። አንዲ ተባስ ልጄ ግን በጣም እየተጎዳ እንደሆነ ይታወቃል። ተሸነፍክብኝ፣ ለችግር እጅ ሰጠ። ይቅርታ እናት፣ ነገሮችን ለመርሳት ስል ራሴን በመጠጥ ቀጣሁ። ግን ምንም ልፈይድ አልቻልኩም። አሁንም ምን ማድረግ እንዳለብኝ አላውቅም። ግን ወደ አባቴ መሄድ ግድ ይለኛል። አንድዬ አይመስለኝም። አባትህ ጋር መሄድ መፍትሄ አይመስለኝም። ታዲያ እሺ ምን? የውሸት ኑሮ ይበቃኛልማ። አባቴ የሚወቀውና እርሙን ያወጣል። እኔም እፎይ ልበል። አንዱዬ ሌላ መፍትሄ ብንፈልግ አይሻልም? እማ እስካሁን የቆየነው እንደዚህ እያለ ከዚህ ሌላ አማራጭ የለም። መሄድ አለብን። መሄዱ ጥቅም ያለው አይመስለኝም። ጀሪ እንዲሁ አንዱ በልጅነቱ ከባብዬ ጋር የተነሳሁት አባቴ በጣም ቆንጆ ቁንጅናስ እናቴ ትበልጥ ነበር። አጭር ቀረች ግን በስንት ዓመተ ምህረት ነው? እንዲሁ ደርግ ሊወርቅ ሲል አካባቢ እምረት የለም ግን ቁጥሮች ምንድን ናቸው? የአንዱ ስልክ ነው መቼው ጀሪዬ፣ የአንዱ ስልክ ነው የተሟላ እኮ አይደለም ጀሪ፣ እንዲሁ የራሱ የአንዱ ስልክ ነው። ደርግ ሊወርቅ ሲል አካባቢ መልዕክት ካለ እቀበላለሁ። የት ወዴት ተገኙ? እባክሽ ያዥልኝ፣ እባክሽ 6 ኪሎ ነው በቃ 6 ኪሎ። እሺ እሺ። ምን ነው? ምንድን ነው?
አንቺ እኮ ለኛ መላእክታችን እኮ ነሽ። ኋላ ተቀመጥ። ኋላ እንዲሁም ያክለው ሌላ መጣ ይበልጣል። እንዲሁ ከተመቸ ምን ያህል ግራ ግብት እኮ የሚያደርግ እኮ ነው። ኧረ ባብዬማ እንኳን ይህን ጉድ ነው ማየት አለበት። እንዲሁ ከባለፈው ግራ እንኳን ደስ ያለ ልጄ። እንኳን ደስ በጣም ነው የማመሰግነው። የእውነት ከጭንቀት እኮ ነው ያወጣሽኝ። የእውነት በጣም ነው የማመሰግነው። እንዴት ናችሁ? እንዴት ነው? አንዱ ጊዜው ከተመቸው ጉድ ያው ስለተገናኛችሁ በጣም ደስ ብሎኛል። አሁን ግን ስራ ስላለብኝ ችግር ነው። ጆርጌ እንግዲህ አትፈሽ ጆርጌ። እሺ ከተማው እንዴት ይዟል? ኦኬ ደውላለሁ። በቃ ችግር የለም። ውይ መኩሪያ፣ ሰዎችን በኩል ስሜት የሚወድ ወይ ተፈጥሮ፣ አጋጣሚዎች እንዴት ደስ ይላሉ። አንቺ ያምሻል እንዴ መንገድ ዘግተሽ የምትቆሚ? ሄሎ አባቢ። አይ ዛሬ እንኳን ቤት ነኝ። አዎ እውነት አራሉ። እሺ ችግር የለውም። ሄሎ ባቢዬ፣ እንዴት ነው? ደህና እንደምን አለ? እንዲሁ ባቢዬ ስንቶ እንዲሁ ከተመቸን ነገር እንደው እዛ ስመጣ እናወጋለን። እንዲሁ ነው ከብቶቹ። እሺ እሺ ባቢዬ፣ እሺ እንቺን ቁጭ አሎ፣ እንዴት ነህ? በቻዬ እኔ አሁን ዳንኩኝ እኮ በቃ ያው ያመመኝ እናንተ ጭንቀቱም ነበረ። ልሙትልሽ ይኸው መኩሪያንም አናገርኩ፣ አንዱ አለምንም አናገርኩ። በቃ ድኛለሁ፣ አታስቢ። እሺ አዲስ አበባ እንዴት ነው? እንዴት አየሽው? ቆንጆ ነው? ፎቁን አየሽ? አንጋጠሽ ስትቆጥሪ መኪና እንዳይበላሽ አትቁጠሪ። ምን አትገዢው፣ ምን ያደርግልሻል? ፊት ለፊትሽን ነው ማየት። ተጠባበቁ ደግሞ እንድታዩት ነው። እሺ በደህና ሁኑ በይልኝ። ሁሉንም ችግር የለም። እንደ ጥጋብ ነው እዚህ። ጥጋብ ነው። እሺ ደህና ሁኑ በይልኝ። ደህና ዋይ። እሺ እናቴ። እሺ መምህር እንደው እድሜ ይስጥልህ፣ ዘርህ ይባረክ፣ ዘርህ ለምልም፣ እንደው እድሜ ረጅም ይሁን። አላልኩት አዲስ አበባ ሄደው ምን ይሆናሉ ብለሃል። እርስዎ እኮ መጨነቅ እንደው ዝም ብሎ ምን አባቴ እሷ አንድዬ እያለ ምን ይሆናል? አስተዳደጌን ታውቀው የለ እንዴት እንዳሳደግኳቸው።
በጣም እኮ ነው የሚገርመው። እኔ ኳሊቲ ካለው ቡቲክ አስገብቻችሁ የፈለጋችሁትን ዕቃ መርጣችሁ እንድትወስዱ ስፈልግ እናንተ አልፈልግም ብላችሁ አዋረዳችሁ። ወንድም ደግሞ አንዱ እኔ እኮ እንዲሁ የሚገርመኝ ማለት ነው እንዲሁ ወንዱ ሁሉ ምን ሆነ አረሳ እንዲሁ አንደኛው ሱሪ እዚህ ጋር እንዲህ ዘርቆ አንደኛው እዚህ ጋር ሱሪ ጥብቅ አድርጎ እንደዚህ እንዲሁ እሱ ግን ብለን ዘላለም ዓለም እንዲሁ ልብስ ለብስ ብኖር ነው የሚሻለው። እኛ ሴቶቹስ ቢሆኑ እዚህ ድረስ እኔማ ሞክሬው እኮ አልሆነልኝም። ከዛ እኔ ደግሞ እንደዛ አይነት ነገር አልፈልግም። ባብዬ ባይንም አያስገባንም ነበረ። ወይ ጉድ! ለነገሩ የእናንተን ውሳኔ ያከብራለሁ፣ ችግር የለም። አይ ወንድም እንዲሁ እንዳንሻል እንደው ቤቱን ያለ ልብስ አንድ ተሰጠንና ከዛም በኋላ እንዲሁ እሱ ልብሰን እንሄዳለን። ከዛ ደግሞ ካለው እዛ ገበያ እንዲሁ አላ ከምንገዛባት እንዲሁ አንዱ እንዲሁ እሱም ብገዛ ነው ይሻላል። እንዲሁ ባብዬ ራሱ ወደዚህ ስልካል ለኛ የሚው ልብስ አዲስ ልብስ ገዝቶልን እኮ ነው። ይሄን እኮ እንዲሁ አዲስ ልብስ እኮ ነው። እንዲሁ አዲስ አበባ ከተመቸው ጥሩ ልብስ ነው የምፈልገው ስለን እሺ ብለን እንዲሁ ገዝቶልን እና መኩሪያ እየናፈቁኝ ተቸገርኩ። መኩሪያ በለው ግን እኮ ጄሪዬ አንቺ በጣም የዋህ ነሽ። ወይ መታደልሽ። ከእናቴ የወረስኩት ነው። ማለት ደግሞ የዋህነት ከዘር ይወረሳል እንዴ? ታዲያ እናቴን ከምወድላት ባህሪ ጄሪ ግን ተመሸሽሽ እንደዚህ ነው ነው። ሁልጊዜ በተነሳሽ ቁጥር አምላክሽ ማመስገን ግዴታ ነው። እኔ አብረን እናመስግን። መንፈስ ቅዱስ አምላካችን ነው። የጠዋት አንድነት ፍቅር ከለን እዚህ ጋር እናመሰግንሃለን። ደግነትን፣ ሰው አክባሪነትን፣ ቅንነትን የህይወታችን መሪ እንድታደርግልን ለዘላለም እንለምንሃለን። ይባርክ ነውለን። አሜን። አሜን። ደስ የሚል ስሜት ተሰማኝ። ጄሪ፣ እነዚህ ምንም ማልከፍልባቸው የልናችን ሀብት የማንነታችን መገለጫዎች ናቸው። በቀላሉ በእናቴ ወጥቼ ነው የሚባለው፣ ግን ደስ ይላል። ግን እኮ ጄሪ እኔም እንዳንቺ ብሆን ደስ ይለኛል። ሄሎ፣ እሺ መጣሁ። በቃ ጄሪ እሺ፣ ቻው፣ እደውልልሻለሁ። ባይ። ወይኔ ጉዴ! ምን እየሆንኩ ነው? ሰውን ማድነቅ ይቻላል። በቃ አድናቂው ነኝ። ግን ፈረንጅ ነበር። ወይኔ ጉዴ! ምን እየሆንኩ ነው? ሄሎ፣ እንዴት ናችሁ? ምንድን ነው እንደዚህ መጥፋት? ይኸው እኛ እንኳን አስታወስንሽ አይደል እንዴ? ኧረ ችግር የለውም። እሺ መኩሪያ ነው እንግዲህ። ሄሎ እናት፣ እንዴት ነሽ? እንዲሁ እኮ የሰው ነገር አይተዋል። አንቺን ሳናይ አንሄድም ብለን እኮ አሁን እንዲሁ አንቺ ማግኘት ፈልገን ነው። እሺ ጄሪ፣ የት? እሺ እሺ ጄሪ፣ እሺ እንኳን ወንድሜ በቃ ችግር የለውም። ኧረ እንጠብቃለን። ጄሪ፣ እንዴት ነው? አላማረብኝም? አላማረብኝም። እንጎቻዬ እንዴት ነው? ኧረ እኔስ ጭንቅ ጭንቅ እያለኝ ነው። አንቺ ደግሞ እንዲሁ ለጭንቅ ጭንቅ ነው እንዴ? እኔ የምለው እኔ ምን ልግዛልህ? አንቺ ካራሜላ እንዲሁ እኮ እንዲሁ ስፈልግ ዩቱብ ምንም አላገኝም። እንዲሁ ከቤት ያለ ነው ራሞታ እንዲሁ ወንድምዬ። ከዚህ በኋላ በቃ ያው መሄድ ነው የቀረን። በጣም ነው የማመሰግነው። ከወዲህ ያው ቤተሰብ ነን ማለት ነው። በቃ መሄድ አለብን። እሺ እንዲሁ ጄሪ፣ እንዲሁ ቃል ገባልሻለሁ።
እንዲሁ ሚስት አግብቼ ልጅ ሶል የመጀመሪያ ልጅን አበልጅ ላንቺ ነው የምሰጠው። ደግ ሴት እኮ ነሽ ጀሪዬ። አይ ጀሪዬ፣ እኛስ ውለታሽን መክፈል አንችልም። አንድዬ ውለታሽን መክፈል ነው። ቃል የለም። በቃ የኔ መኪና ገጠር ስለማትወጣ በሌላ መኪና እንጂ ኖር መምህር ኖር፣ እንዴት ነህ? ደህና ነህ ወይ? እንደምን ነህ? ደህና ነህ? እንደምን ነህ? ሰላም ነው። ከየት ነው? ከተማ ደርሼ ነው። ምን ነው በደህና? ለዚች ለሞባይል ቀለብ ልገዛ ሄጄ ነበር። ካርድ ምን ነው አመማት? አይ በካርድ እኮ ነው የምትሰራው። እንዴት ካርድ? ካርድ ከሱቅ ተገዝቶ በገንዘብ እዚህ ውስጥ ተከትቶ ነው የምትሰራው። ኧረ በገንዘብ ነው እንዴ? አዎ። አቤት በስመ አብ ወወልድ ወመንፈስ ቅዱስ። እንዴ እኔ መች በገንዘብ በነፃ መስሎኝ እኮ ነው። ገዝቼ ነው፣ ግን ውድ እኮ አይደለም እኮ። ኧረ ተው። አይ እኔ እኮ ነፃ መስሎኝ ነው። ነጋ ጠባ ደውልልኝ የምልህ። ታዲያ ገድዬሃለሁ እንጂ ምን መች አለኝ። እናንተ ታሰማሪ ደሞዝ ልሙት። አቶ ዘገየ ምን ማለት ነው? እንደሱማ አይባልም። አይ እናንተ እኮ እውቀት እንጂ ገንዘብ የላችሁም አውቃለሁ። እናቴ ይሄን ሁሉ ማቲ ሲጮህባችሁ እየዋለ መች ገንዘብ አላችሁ? እናቴ እንደው ገድዬሃለሁ እንጂ። ቆይ እስቲ ና እንግባ። ቆይ አይ የለም ኧረ እንዲሁ የፈጣሪ ስራ። እንዲህ አይነቱን አዝመራ የማይበት ቦታ እኮ ነው የጠፋኝ። ከገጠርና ከከተማው ገጠሩ ነው እንጂ ከተመቸውማ ግራ የሚያጋባ ነው። እና ከተማው አልተመቸኝም እያልክ ነው? አዎ ጀሪያ። አባትን እንዳገኘ ከኔ ጋር አትመለስም? ኧረ እኔ አላረኩም ጀሪ። እንደዛ ካልሆነ አሁን እመለሳለሁ። በሉ እንዲሁ እዛ ደርሰን ከአባብዬ ጋር እንማከርበት። ኧረ አንፈልግም፣ ጥለን ነው የምንመጣው። ኧረ እንዲሁ እኔ ባብዬን ላግኘው እንጂ ችግር የለውም። እንሂድ፣ አሁን እንዲሁ ብንሄድ ነው የሚሻለው። ትንሽ እረፍት አስፈልጎኝ ነው፣ ደከመኝ። ኖ ችግር የለም፣ እኔ ላይሰንሱ ስላለኝ ላግዝሽ እችላለሁ። ደስ ይለኛል። እንሂድ በቃ። እንጎቻዬ አንቺም እንቅልፍ እያለች ስለሆነ ከፊት ለፊት ግቢ። መንገዱ እንዴት አደረጋችሁ? ድካሙ እንዴት ነው? መበርታት ነው። አንዱ እየጠንቀቅ እያልክ እሺ። አዎ እኔ የምልህ አንድ ነገር ልንገርህ፣ ለሻምበል ዘገየ መደወሉን እንዳትረሱ እሺ። ደጋግመህ እንዳትረሳ። አዎ ጄሪስ፣ መኩሪያስ በረቱ፣ እንጎቻም በቃ እንደደረሳችሁ ደውሉልኝ እሺ። ሰላምታም አቅርብልኝ እሺ። አንዱዬ ለምን ግን አንተ ምን መስበጣቱ ነው? እኔ እሱን አልፈልግም። የት ገጠር እንደሄደች ብቻ ነገር እንዴ? ገጠር መሄድ ደግሞ ማለት እንዴ? እኔ አላውቅም። እኛሽ ናት፣ ለምን አትነግሪያት? ምን አለበት ስለ ፍቅሯ መጎዳቴ እንኳን ቢገባት።
ጃንተ ለምን አትዋትም? አትዋትም ማለት ለአንተ ልዩ አክብሮት አላት። ለማፍቀሬ ምክንያት አንዱ ይሄ ነው። እኔ የምለው አንቺ የፍቅር አጋር አለሽ? አለኝ። ኧረ የለኝም። ግን ለምን ጠየቀኝ? በእናትህ እንዳታፈቅረኝ። አላፈቅረሽም። አይኔ ሌላ መመልከት ቢችልማ ስንት የሚፈቀር ነበር። ፍቅር አፈቅራለሁ ብለሽ አታፈቅሪ። አላፈቅረንም ብለሽ ከፍቅር እግር ሰዓት አታመጭ። አንተ እኮ ቆንጆ እንወጣለን። ግን የጄሪ እናት ፍረንች ጠብሳ አሪፍ መስለምን ነው የእናቷ ፍረንች መጥበስ የጄሪ ትባሽ። እርግጠኛ ነሽ የት ገጠር እንዲልች አታውቂም? አላውቅም። ግን እነ መኩሪያን ይሸኛቸው ምናምን ስትል ነበረ። ለሁሉም ነገር አመሰግናለሁ። ለፍቅር መሆን ያለብኝ ሁሉ እስከ መጨረሻው ነው። ኧረ ድፍረት! ቻው ሳይኔ ድሮኝና እንዴ! አንተ ናቲ በቃ በርታ እሺ፣ እደውልልሃለሁ። ምንድነው እናቱ የተነሽ? እዛች ጋር ደርሰናል። ነይ ተነሽ። ከተማ ሰው እንዲያው ለትንሹም ለትልቅ መኪና ላይ መንጠልጠል ነው። አሁን እኮ ደርሰናል። በቃ ያችሁት ጋር በቃ እንዲያው እንጂ ተነሱ። ቆይ እኔ የምለው ድንግልናዬ እንደ ቀልድ ወስዶ ጸጥ። እሺ ቆይ የኔ ጥፋት ምንድን ነው? በእርግጥ በዛ ችግር ውስጥ እያለ መራቅ ነበረብኝ። እልህ እኮ ነው። እልህ ስንቶቻችን ይሆን ያራራቀን? በእርግጥ ይቅርታ የሚጠይቅ አንደበት ስላለኝ አሁን ይቅርታ ጠይቀዋል። ቤቱ ድረስ እሄዳለሁ። Sophia! Hả? Ê! Bác Quy! À ra! Apa? Jangan. ደህና ነህ ወይ? እንዴት ነህ? የለ ተነስ። ደህና ነህ? ክብር ይስፋ። አይ መድኃኒዓለም። ደህና ነህ? እንደምን ነህ? መኩሪያ እንዴት ናችሁ? ደህና ነህ ወይ? እንዴት ናችሁ? ገባቻ እናቴ እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? ሰላም ነሽ ወይ? ነይ እስኪ ነይ እናቴ። የለ እንዴት ነሽ እናቴ? ሰላም ነሽ? እንዴት ነሽ? ደህና ነሽ? ጎሽ ኑ እስቲ ግቡ።
እናቶች እንዴት ነው የሚለብሱት? እናት እንዴት ኧረ እዚህ ነው አባብዬ። ሴቶችስ ተበላሽቷል። ከተማ አይደሉ እንግዲህ አባብዬ እንደው እኔ ከዚህ ሴቱ አይደለም የሚገርም እንደው አንደኛውማ እንደው ፎቅ ነገር ነው መሰለኝ እንደው ከዚህ ወዲህ ያለው ተራ እንደው እሱን ነው የሚያክለው። ኧረ ይበልጣል። አላመንክም? አሁንም ሄደ እንዴ? ፎቅ ነገር መሰለኝ የምትለው ምንድን ነው? መሰለኝ ይባላል። ፎቅ ነው መሰለኝ የምትለው ምንድን ነው? አዎ እኔ እዛ ነበርኩ እንግዲህ ያንን ኑሮ ትቼ ነው እናንተን ልጆችን ብዬ እዚህ እያማረኝ ኩምትር ብዬ ቀረሁ። እንኳን አያችሁት እንኳን አያችሁት። ገርም ነው እሱ። እንዴት ነው ታዲያ አልከጀልክም? ተው ባብዬ ተው እኔ እንደው እንደዛ ናቷል። ኧረ ባብዬ እንደው በይኖ ራሱ ዞር ብያላል እንደው እንጎቻያ አንዱ ገም ሰራቁት ወጣ። ኧረ ተው የሆነ እንደኛው አይነቱ ልጅ ነው። እሺ እንደው ስጠብቅ ብራዘር አንተ በክሪስ ጎንያጆ እንደምንም ብዬ እመጣለሁ። እሺ አዲስ አበባ እንዴት አየሽው? ሸጋ ነው አይደለም? ይኸውልሽ እዛ ነው የተመነሸነሽ ነው እንግዲህ እዛ መጥቼ ነው እናንተን አፍርቼ እዚህ ቀረው። መኩሪያ እሱንስ ምኑንስ የለም አይሆንም ስልሽ አይሆንም። እሷ ጀምራለች ትጨርስ እሷ። እሺ እናቴ እድሜ ይስጥሽ። ተባረኪ ብሩኩኝ መድኃኔዓለም እውነቴን ነው እንደው ትልቅ ቦታ ያውልሽ፣ ትልቅ ስፍራ ያውልሽ እናቴ እድሜ ይስጥልኝ። ጎሽ እሰይ እንዲሁ እኮ ከተመቸ እሷን ባናገኝ ኖሮ እንዲሁም እንደሚወጣ ነው ግራ እሱ ልኬው የለም እንዴ? እሱ ባለቤቱን እኮ ልኬዋለሁ። ልክ ብለሃል ባብዬ። ልኬ ነው እሱን። እድሜ ይስጥልኝ እናቴ ቆይልኝ። በቃሽ ተነሽ። እሰይ የቤታችን ምርጫ የኛ መገለጫ እንግዲህ ያንቺንም የእሱንም መፈቃቀድ እንግዲህ ገብቶኛል፣ ተረድቼዋለሁ፣ አውቀዋለሁ። አይደለም የምናገረው የእናንተ መፈቃቀድ እንዲሳካ ፍላጎቴ መሆኑን የፈቀድኩ መሆኑን እንግዲህ ልባችሁ ላይ ጥፋችሁ ይሄ ቃል የተገባባነውን ነገር እግዚአብሔር እንድትፈጽሙ ይርዳችሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ያሳድጋችሁ። እንግዲህ ሌላውን ደግሞ ተዘምርተ ወገን ተማክሬ እንደ ባህላችን የሚደረገውን ነገር እስክናደርግ ድረስ እናንተም ቃል የመፈጸሙን ሀሳብ በልባችሁ አሳድራችሁ መቆየት ነው።
አዎ ይሄ ግቢ እንግዲህ ይዘፈንበታል፣ ከበሮም ይደለቅበታል። አሁን በኋላ እውነቴን ነው። ለምን አሁን ድፍጥ ብዬ አልቀርም። ከዚህ በላይ ምንም እምላችሁ የለም። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ።